ሰላም ጤና ፍቅር ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች በእያላችሁበት ይበዛላችሁ በረከትላችሁ ዘንድ እመኛለሁ። ውድ ቤተሰቦች እኔ ጸጋዬ አብራር ነኝ። እንደተለመደው በሌላ የሥነ ጽሑፍ ስራ ተገናኝተናል። የምንወደው የምናከብረው ደራሲ መንግስቱ መራጽዮን ቤቲ ግን ይለናል። ከዛ ጋር ጥሩ ቆይታ የምናደርግ ይሆናል። ውድ ቤተሰቦች የሴቶቹን ዲያሎግ ሀናሽቱ ተቀበለኛለች። መልካም ጊዜ። ለሳምንታት ያህል የረባ ምግብና በቂ እንቅልፍ ባለማግኘቴ ሰውነቴ ዝሎ ነበር የከረምኩት። ቅዳሜ ከሰዓት ላይ ነበር ደመናውን ገላልጣ አናት በምትበጠርቀው ፀሐይ ስር ተነጋች ቦርሳዬን ከትከሻዬ ላይ አንጠልጥዬ ማለዳ ላይ ገዝቼው ባላነበብኩት ጋዜጣ ግንባሬን ከተቆጣች ፀሐይ ከልዬ ወደ ምኖርበት ሰፈር አዘገምኩ። ከታክሲ ወርጄ ተከራይቼ ከምኖርበት የጋራ መኖሪያ ህንጻ ለመድረስ ሩብ ሰዓት ያክል ያስኬዳል። በክረምት ዝናብ ከረጠበው መሬት ሽቅብ ከሚነሳ እርጥብ ሙቅ አየርና ከላይ ከሚወርደው የፀሐይዋ ትኩሳት መካከል መራመድ የመቀቀልን ያህል ወበቁ ስጋን ዘልቆ ይሰማል። እቤት ደርሼ ለመታጠብና ለመተኛት ውሃ እንድትኖር በውስጤ እየተመኘው ወደ መኖሪያ ህንጻዬ ላይ ለመውጣት አስቀያሚውን የፎቁን ደረጃዎች ሽቅብ መውጣት ጨርሼ ከቤቴ ገባው። ቤቴ ጠባብ ግን ጽዱ ነው። ቤቲ ወደ ቤቴም እስክትገባ ድረስ አንዲት የቆሸሸች ማንኪያ ወይም መሬት ላይ ወደቀች የዳቦ ፍርፋሪ ከኔ ቤት ውስጥ መመልከት እስከማይቻል ድረስ ንጹህ ነበር። አሁን ደግሞ ቆርጬ ከተለዩት 2 ወራት ያክል በመሆኑ የቤቴ ጽዳትና ውበት የድሮ መልኩን ይዟል። ቤቲ ውብ የዋ ግን ግዴለሽና ሱሰኛ ወጣት ነበረች። ቤቲን ማውቃት መቀሌ ዩኒቨርሲቲ በመምህርነት እየሰራው በነበረበት ወቅት እርሷ ተመራቂ ተማሪ ሆና ነበር። ነገሩ እንዲህ ነበር። አንድ ቀን ከሰዓት በኋላ እዛ ዩኒቨርሲቲ ግቢ ውስጥ ከሚገኝ ከሌሎች መምህራን ጋር በጋራ ከምንገለገልበት ቢሮ ውስጥ ድንገት መጣ። ይቅርታ ላናገር ፈልጌ ነበር አለች። ካቀረቀርኩበት ስራዬ ላይ ቀና ብዬ ለጥቂት አፍታ ተመልክቻት የማማክርበትን ቀንና ሰዓት እኮ በሩ ላይ ተለጥፏል፣ በተጠቀሰው ቀንና ሰዓት ነኝ አልኳት። ምክር ፈልጌ አይደለም፣ ውጤት ተበላሽቶብኝ ስለዛ ላናገረ ነው። ያው እኮ ነው ታዲያ፣ እሱም በፕሮግራሙ ነው አልኳት። ሄዳልኝ ወደ ስራዬ ለመመለስ ቸኩያለሁ። እባክህን ዮሴፍ ተረዳኝ። ስንት ቀን እዚህ ቢሮ መግቢያ ኮሪደር ላይ እንደጠበቅኩ ስላላወቅከ ነው። አልገባኝም። ሁሉ ቀን አይደለም እንደ ቢሮ መገባው? ወይስ ስራንም አታከብር ሰነፍነ ቢሮ አትገኝም እያልሽ ያለ ስም እየሰጠሽ ነው? ምን ኮርስ ነው የተበላሸብሽ? አልኳት በተቀመጥኩበት ወደ ላይ እየተንጠራራው። ከምሰጣቸው ኮርሶች መካከል አንዱን ጠራችልኝ። የተማሪዎች ውጤት ያስቀመጥኩበትን የመዝገብ ሳጥን ከኮምፒውተሩ ላይ እየከፈትኩ ሲቁጭ በይ አልኳት። ሰፊ መቀመጫዋን ከደረቅ ወንበር ላይ ላመል ያክል አገናኝታ ሊተኮስ የተደገነ ሮኬት ይመስል አንገቷን ሰገግ አርጋ ወደኔ ዘንበል ብላ የተከፈተ ጠይም ደረቷን ከአይኖቼ ስር አስጥታ በመቁነጥነጥ አይኖቼን ታይን ጀመር። ቁጥርሽ አልኳት እንደመሳቅም እንደመገረምም እንደመሽኮርመም እያደረጋት 09 12 68 እያለች ቁጥር ስትደረድር አቋርጫት አረኔ ይሄ በጋ አምላክ እኔ አይዲ ቁጥርሽን ያልኩት አቀርቅራ ያፍረት ሳቋን ጨርሳ ይቅርታ በጣም 1501 ነው አለችኝ። በትልቅ የተጻፈ ፊደል ያለበት የመታወቂያ ቁጥሯም ትዩ ስሟን እያነበብኩ ቤተልሔም ዳዊት ነሽ
ብያት መልሷን ሳልጠብቅ እና ምን ልርዳሽ ውጤትሽ ኤፍ ነው ስል ተገርሜ ያየኋት። እርሱማ አውቃለሁ ማለት ተመራቂ ነኝ ብታስተካክልልኝ ብዬ ነው። ዲ እንኳን ብታደርግልኝ መመረቅ እችላለሁ። መቼም ተማሪ ሆነ ነው አንተም ያለፍከው አለችኝ። ልክ ነሽ። የተመረኩት ግን ኤፍ እያገኘው ዲ አርጉልኝ እያልኩ እየለመንኩ አልነበረም። ልላት ፈልጌ አፌን ሳሙጠሙጥ እንባዋ እርግፍ እያለ ጠይም ፊቷ ላይ ሲወድቅ ተመልክቼ መልሼ ውጪው የተበላሸብሽ ብቻ ከሆነ የሜካፕ ፈተና ጥቅምት ወር ላይ ይሰጣል። ያኔ አጥንተሽ መፈተንና ማስተካከል ትችያለሽ። አመት ድረስ አትዘገይም። ቀና ብላ በተማጽኖ አየችኝ። እባክህ አለችኝ። መረጋጋቷን ተመልክቼ አዝናለሁ ቤቴሌም፣ ያን ማድረግ አልችልም። አንቺ ብቻ ሳትሆኚ ካንቺ ጋራ ብዬ ወደ ኮምፒውተሩ ተመልሼ እንደርሷው ኤፍ ያመጡትን ተማሪዎች ቆጥሬ አዎ ካንቺ ጋራ 3 ናችሁ አልኳት። እባክህ አትተባበረኝ? ከንፈሯ እየተንቀጠቀጠ ነበር የጠየቀችኝ። አዝናለሁ ያን ማድረግ አልችልም ስላት ውለታን ከፍላለሁ አለችኝ ከመቀመጫዋ እየተነሳች። በምን ተመረቀሽ ስራ ስትይጂ ቡና ልጋብዥኝ አልኳት ፈገግ ብዬ። አልመለሰችልኝም። ምንም ሳትናገር ተነስታ ወጣች። በማግስቱ ረፋር ላይ ከቢሮዬ ስገባ ከሌሎች 2 ጓደኞቿ ጋር በመሆን ከቢሮ አቅራቢያ ካለ የመማሪያ ክፍል በር ላይ ቆማ አየኋት። ከብዙ ቆይታ በኋላ ይመስለኛል ቢሮውን የሚጋራኝ ሌላው መምህር ሲወጣ እግሩን ተከትላ ገርበብ ያለውን መዝጊያ ለአመል ያክል ቆርቁራ ገፋ አረጋው ገባች። አልጨረስንም እንዴ አልኳት አይኖችን ከፊቷ ላይ አንስቼ ኮምፒውተሩ ላይ ያፈጠጥኩ። ይኸውልህ ዮሴፍ ከጓደኛ ተለይቶ አለመመረቅ ምን ማለት እንደሆነ ይገባሃል መቼም፣ በተለይ ለቤተሰብ አለችኝ። በቆመችበት ሆና አሳዛኝ ፊቷ ላይ ያሉትን ጎላ ያሉ ፍርሃትም ሀፍረትም ትንሽ ንዴትና ቁጣም የጸነሱ አይኖቿን ላይ አፍስሳ ምን አድርግ ነው የምትይኝ? የሙያ ስነ ምግባር የሚባል ነገር አለ እኮ። አውቃለሁ ግን አንዳንዴም እኮ ህግ ይታለፋል። ስለ ህግ አይደለም ማውራው እኔት ስለ ስነ ምግባር ነው። ለመሆኑ ሌሎች ትምህርቶች ላይ ያለሽ ውጤት እንዴት ነው? ግሬድ ሪፖርቴሽን ይዘሽ ነይና አጠቃላይ ውጤትሽ በጣም ያልወረደ ከሆነና በኔ ኮርስ ብቻ ሞደቅሽ ከመመረቅ የሚከለክልሽ ከሆነ ምናልባት አስብበታለሁ ስላት ፊቷ እየበራ እሺ ነገ ወጥቼ እመጣለሁ ብላኝ ወደ በሩ ተራምዳ ሄዳ ከመውጣቷ በፊት ዞር ብላ ዮሴፍ አለች። አቤት በሚል መልኩ አንገቴን ቀና አርጌ ሳያት አመሰግናለሁ ብላኝ ወጣች። እንዳለችው በማግስቱም ባይሆን ሳምንት ለሚሆን ጊዜ ሰንብታ ውጤቷን ይዛ መጣች። የት ሰንብተሽ ነው ሁሉ ጊዜ? ጎበዝ ፎርጀር ስትፈልጊ ነበር እንዴ? ምን ነው ዮሴፍ እዚህ እየሰራህ ፎርጂድ አሰርቼ ይዤ እመጣለሁ? ከወጣሁት ሰንብቻለሁ። ብቻህን የምትሆንበት ጊዜ እየጠበቅኩ ነበር። መልስ ሳልሰጣት የሰጠችኝን ወረቀት ተቀብዬ ከላይ ጀምሬ ወደ ታች ተመለከትኩ። ልክ እንዳመለካከቴ ሁሉ ውጤቷም ከላይ ወደ ታች እየወረደ ሄደ የቁልቁለቷ ጉዞ ጥሩ ማሳያ ምስል ነበር። በኤ ጀምረሽ ቢ ሲ ዲ ኤፍ ያለ የሚቀጥለው 4 አመታት ውጤትሽ የእንግሊዘኛ አልፋቤት ማስተማሪያ ነው የሚመስለው እኮ። አመታት ተጨምሮ የግሬድ አሰጣጥ እስከ ዜድ ቢቀጥል ዜድን ተደርሽበት ነበር አልኳት ወረቀቱን እንድትቀበለኝ እጄን እየዘረጋሁ። ድብልቅልቅ ያለ ስሜት ጠይም ፊቷ ላይ ተረግዞ ቆይቶ የሚያምር ፈገግታ ተወለደ። ዝም ብላ ስትቆም ጨርሻለሁ ሜርሲ ሻለሽ ስላት ቁርጡን ንገረኛ ፕሊዝ እሺ አልከኝ አለችኝ። 2 እጆቿን ጎላ ካሉት የደረቷ አብጠቶች ላይ አጠላልፋ ቆማ ወንበሬ ላይ ወደ ኋላ እየተለጠጥኩ ቀና ብዬ ያያዩት ድምጼን ቅንስ አርጌ እንደምን ሾካሾከ ባለ ድምጽ እምቢ አልኳት። ከሁኔታዬና ካነጋገር የተነሳ እንደተሳካላት ስታውቅ የደስታ ሲቃ ድምጿን እያፈነው የሚንደፋደፍ ሳቅ ካፏ እያመለጣት አመሰግናለሁ ዮሴፍ
ብላኝ ልትወጣ እየተራመደች እያለች ስትገባ ይዛ የገባችው የሲጋራ ጠረን ከአፍንጫዬ ላይ ሳይሸሽ በፊት ቤተልሔም ዳዊት አልኳት። አንድ እግሯ ከቢሮ በር ወጥቶ እያለ አቤት አለችኝ። መለስ ብላ በደስታ እንባ የረጠቡ አይኖቿን እያበሰች እኔ ደግሞ አንድ ነገር ለምንሽ በእናትሽ አታጭሺ፣ ከንፈርሽ ለሲጋራ የሆነ ግፍ ነው አልኳት። እማዬ ድረሽ ብላ በድንጋጤ ሩጫ ስትፈተለክ ይሰማኝ ነበር። እንግዲህ እኔና ቤቲ ትውውቅ የጀመረው በዚህ መልኩ ነበር እላችኋለሁ። በተማሪዎች ምረቃ ዋዜማ ዩኒቨርሲቲ ግቢ ውስጥ ጥቁር የመመረቂያ ጋውናቸውን ለብሰው ትዝታቸውን በምስል ለማስቀረት የሚርመሰመሱትን ተመራቂ ተማሪዎች ከርቀት ለተመለከታቸው ከባህር ዳርቻ ላይ ያሉ ፔንግዊኖች ይመስላሉ። በዛ ትርምስና የአልባሳት መመሳሰል ውስጥ የገዛ ልጅን እንኳን ለይቶ ለማግኘት በሚያስቸግርበት ሁኔታ ውስጥ ከሥራ ባልደረባዬ ጋር እያወራን በተማሪዎቹ መካከል እየተጋፋን ከግቢው ለመውጣት ትንሽ ሲቀረን ከኋላ የጃኬቴ ጎተት ሲደረግ ዞር ብዬ በመለከት ቤቲ ነበረች። ዮሴፍ በእናት ፎቶ እንነሳ፣ እናቴንም ላስተዋውቅህ ብላኝ እጄን ይዛ እየጎተተች ወዳሉበት ወሰደችኝ። በቆንጆ ተመራቂ ወጣት መታገቴን የተረዳው የሥራ ባልደረቤ ለአፍታ ያህል ቆም ብሎ እንደምዘገይበት ገምቶ ነው መሰለኝ እርቦኛል በሚል አይነት ሆዱን አሻሽቶ እጁን አውለብልቦ ጥሎኝ ሄደ። በጥቁር ጋውን ውስጥ ተከለላ በተመሳሳይ ቀለም ከሌሎች ተማሪዎች ጋር የተቀላቀለችው ቤቲ መዘዝ ያለ ቁመኗ፣ መቃንገቷና ትላልቅ አይኖቿ የለበሰችውን ጥቁር መጋረጃ ጥሰው ውበቷን ያሳብቃሉ። እናቴን ተዋውቃት፣ እቺ ደግሞ ታላቅ እህቴ ነች። እጄን በትትና ዘርግቼ በመልከም ማትመስላትን ብስል ቀይ በጉልምስና እድሜ መግቢያ ደጃፍ ላይ ቆማ የምታመነታ የምትመስለውን ሴት በመጀመሪያ ቀጥሎም የእናቷን ቅላት ወርሳ እንደ ቤቲ መቃንገቷ ላይ ስስ የወርቅ ሐብል ያንጠለጠለችውን ታላቅቷን ጨብጬ ተዋወቅኳቸውና ለፎቶ ፈገግን። ልክ እንደ ሥራ ባልደረባዬ ሁሉ እኔም በጣም ርቦኝ ነበር። ቢሆንም ለፎቶ ፈገግ ለማለት ግን አቅም አላጣውም ነበር። በጣት የሚቆጠሩ ፎቶዎችን በካሜራዋ ማጸን ካስቀረም በኋላ አንዴ እኔ እናንተ ብቻ ስትል እጄን ጎትታ ነጠላ አርጋ ወስዳኝ ክንዴን ይዛ ለፎቶ እየተመቻቸች ዮሴፍ ምን አለበት ግን እንኳን ብታደርግልኝ ኖሮ ዲፕላስ ስትጽፍ እጅ እንዴት ይሻለ እያለችኝ ክትክት ብላ ሳቀች። ልሰናበታት እጄን እየዘረጋው አብሬያት ሳኩ። በእውነት ግን አመሰግናለሁ አየህ አለችኝ ራቅ ብለው ፎቶ የሚነሱት እህትና እናቷን እየጠቆመች። አየደስታቸው አየደስታዬ ይሄንን ሁሉ ነበር የማጣው አንተ ባትረዳኝ ኖሮ። ስልኬን ያዘው በእናትህ። የእጅ ስልኬን ከኪሴ አውጥቼ ሰጠኋት። የራሷን ቁጥር ስልኬ ላይ በወጣቶቿ ደነቋቁላ መልሳ እያቀበለችኝ እጅግ በጣም አመሰግናለሁ ዮሴፍ ብላኝ አቅፋ ልትሰናበተኝ ግራጇን በሰፊው አንክርፋ ተጠጋችኝ። አቀፍኳት። በድጋሚ አመስግናኝ እንደምንደዋወል ተነጋግረን እጇን በእጄ ውስጥ እንደጨበጥኩ Oh, you smell amazing like a naked lady አልኳት። ቢሮዬ በመጣች ወቅት አጥኖኝ የነበረው የትንባው ሽታ በተቀባችው ሽቶ ከርሷ ርቆ ተሰዷል። ባይመለስ እየተመኘው ምራምር ሲጀምር ቅኔና ፍቅር ይገባኛል። በድጋሚ አመሰግናለሁ። አርቦኝ ስለነበር እርምጄን አፍጥኜ ከግቢው ወጣው። like naked lady ስላት ጾታዬ ትንቆሳ አርጋው ተወስዶ ይሆን ስል ራሴን እየጠየቅኩ እርምጄን እያፈጠንኩ የሚበላ ፍለጋ በእግሮቼ ኳተንኩ። naked lady ተክል ነች። ከቀጠሏ በፊት ሙሽራ አበባዋ ቀድሞ የሚወጣና ቡጧ ተውቦ ወርቃኑን የሚታይ የሚያውድ ማዛ ያላት የአበባ ተክል።
ቤቲን እንዲህ ያልኩ ያሰብኩ ከቆየሁበት ጥቂት ዓመታት ካለፉት ትዝታዬ ተነቅዬ በሙቀት የነፈረ ገላይን ውሃ ልነክር ወደ መታጠቢያው ቤት ገባው። ቀዝቃዛው ውሃ ካናቴ ቁልቁል ሲወርድብኝ የደከመ ገላይና በሙቀት የዛላ አእምሮዬ አንሰራርቶ ሁለመናዬ ሕይወት ሲዘራ ታወቀኝ። ውሃ የዳግም ውልደት ምሳሌ ጥምቀት መከወኛ የሆነው ለዚህ ይሆን እንዴ? ከወገቤ በታች ፎጣ እንዳገለደምኩ ከመታጠቢያ ቤት ውስጥ ካለው መስታወት ፊት ለፊት ቆሜ ጺሜን ልላጭ ስዘጋጅ እንደወትሮ ሁሉ አንገቴ ላይ ተንጠለጠለው የቤቲ ስጦታ የሆነው ሐብልን አየሁት። ማጫወቻው D+ ይላል። ሰሞኑን ሰጠው በነበረው ስልጠና ምክንያት ለጥቂት ቀናት ሆቴል ውስጥ ከርሜ ስመለስ ቤቴን በነበረበት አገኘሁት። ከቤቲ ከመለየታችን በፊት ቢሆን ኖሮ ሶፋው ላይ ጋደም ስትል የምትለብሰው ፎጣ ከሶፋው ላይ ሳይነሳ የጠጣችበት ብርጭቆ ከጠረጴዛው ላይ ግማሽ ወይም ጭላጭ መጠጥ እንደያዘ ሲጋራዋን ስትምግ የምትከፍተው መስኮት ሳይዘጋ ንፋስ ያላጋው ቲቪው ተከፍቶ ተትቶ ይቅር ብቻ። ወደ ቤቲ የመጀመሪያ ሰሞን ትዝታችን ልመልሳችሁ። ከምረቃ ቀን ዋዜማ በኋላ ቤቲን ለአንድ ዓመት ለሚጠጋ ጊዜ በስልክ እንጂ በአካል አግኝቻት አላውቅም። በአካል ያገኘኋት በአንድ ዝናባማ የክረምቱ ቅዳሜ ቀን አዲስ አበባ ላይ ነበር። ሊነጋጋ ሲል ጀምሮ ከአዲስ አበባ ሰማይ ስር የሚወርደው ዝናብ ለአፍታ ቆሚልና አውራ መንገዶች በተሽከርካሪ መሞላት ሲጀምሩ ተጠልሎ የነበረ እግረኛ ከየተሸጎጠበት ጥጋ ጥግ ወጥቶ የጉዳዩን ሊፈጽም ወዲያውዲ ማለት ሲጀምር ከአዲስ አበባ ጋር የተጋባ ይመስል መቼም ካዱ ገነት ለማይጋባ የለም የቆሞ ሳይሆን ያረፈደው ዝናብ ዳግም ቁልቁል በወፋፍራሙ መውረድ ይጀምራል። የተቀጣጠርንበት ሰዓት እየደረሰ ሲመጣ የዝናቡ ጉዳይ ስላሳሰበኝ መገናኘታችን ለሌላ ጊዜ እናደርገው ይሆን በማለት ስልኳ ላይ ደወልኩ። አላነሳችም። ዘግይቼ ደወልኩ። አሁንም አላነሳችም። ከአንድ ሰዓት ከሚበልጥ ጊዜ ቆይታ በኋላ ደወለች። ደፋር፣ ቀላል፣ የዋህ ግን ጣፋጭ የሆነው ድምጿ በስልክ ውስጥ ወደ ጆሮ የፈሰሰ ይቅርታ ስልክን አላየሁትም ነበር አለችኝ። በስልክ ንግግር ብዙ ከተግባባም በኋላ ዮሴፍን አሳጥራ ማለት ከጀመረች ሰነባብታለች። ሰው ቀጥሮ ስልክ አለማንሳት ይቅርታ በማለትሽ ብቻ ማልፎ ነው እንዴ? እቀጣለሁ ስታየኝ ግን ቅጣቱን ትረሳውና ለፎቶ እንዳትለምነኝ። ጸጉር ቤት ሆኜ ነው ስትደውል ለቆንጅል ብዬ አለችኝ እየሳቀች። ምን ቤት ሆኜ ማለቴ እኔን ካልቀጠርሽ የውበት ሳሎን ማትሄጂ መሰልሽ እኮ ይኛል። እርግጥ ነው አንተም ባልቀጠር ዛሬ መሄድ እቅድ አልነበረኝም። ምን ነው አንተ ስፍራ ልስጥብል ትንሸራተታለህ? እየቀለደሽ ነበር። ለማንኛውም ዝናቡ እንዴት ነው? መቆሚያ ያለው አይመስልም። እኔማ በዚሁ ከቀጠለ እንዴት ይሻለናል ልልሽ ነበር እኮ አደውሌ አልኳት። እኔ ምልህ አንቺ ምትይ እሳት አይደለም አይደል? ውሃ ነው የሚዘንበው። በቃ እንገናኛለን። በተባባልነው ሰዓት እዛው መጣለሁ። ደሞ ወቅ የኔ ግብዣ ነው። ስጨርስ ቻውም ሳትለኝ ስልኩን ዘጋችሁ። ኃይለኛ ዶፍ ዝናብ ቢወርድ ከሰማይ ብሎ ምን ነበር ያለው? ጨርሱት እናንተ። ይሄ ሁሉ ውበት ለኔ ብቻ አይመስለኝም አልኳት። እቅፌ ውስጥ ሆና ዝናባማው የምሽት አየር ያቀዘቀዘው ጉንጯን ከጉንጬ ያጋጨው። ለስንት ሰው ይበቃል አለችኝ ወንበር ስቤ ያስቀመጥኳት። አራ ለሸገር ነዋሪ ሁሉ ይበቃል። እንዴት ነሽ? ከፊት ለፊቷ ተቀምጬ አይኖቿን እያየው መልስም ሳትሰጠኝ ሳትዋሽ ንገረኝ ወፍሬያለሁ አይደል ስትለኝ ሊታዘዘን የመጣው አስተናጋጅ ትንሽ ጊዜ እንዲሰጠን ጠይቄው የምግብ ዝርዝር የያዘውን የዋጋ መዝገብ ተቀብዬው እያስቀመጥኩ ፈገግ ብዬ አየኋትና ድሮም እኮ ቀጭን አልነበርሽ፣ ይልቅ ምን ትበያለሽ? የምግብ ዝርዝሩን ከፍቼ ከትልልቅ አይኖቿ ስር ቁልቁል እንድትመለከተው ጠረጴዛው ላይ እያሰጣሁላት ወፍሬያለሁ እያልኩ ምግብ ትለኛለህ? ቆይ ምግቡ ይቆየን ካራበ የሚጠጣ ያምጣልን ብላ በአይኖቿ አስተናጋጁን ማማተር ጀመረች። ቬርማውዝ ይኖራችኋል
አለችው ባለ ጥቁር ሽርጥ ቀውላላ አስተናጋጁን ሽቅብ አንጋጣ። በኮክቴል ወይስ ደረቁን? አልሰማሁህም፣ ትደግምልኝ ስትል እኔ ጣልቃ ገብቼ የተናገረውን ደገምኩላት። ኦ ድራይ ደረቁ። ያስተናጋጁ ያለ ልክ የተንቋለለ ቁመትና እጅግ ዝቅ ያለ ድምፁ የሚናገረውን ለመስማት ትንሽ ስለሚያስቸግር ወይርሱ ከወገቡ ሰበር ዝቅ ብሎ ወደ አስተናጋጁ ጆሮ ካልቀረበ ወይም ተስተናጋጁ ቆሞ ካልሆነ ለመደማመጥ ይከብዳል። በስልክ ብናወራ ይሻል ነበር አልኳት እየቀለድኩ የኔንም መጠጥ ታዞኝ ካለንበት ራቅ እንዳለ። እንዴት ነው? አመት ሊሆነን ነው ከተያየን አለችኝ። እጇን እጄ ላይ ጣል አድርጋ አተኩራ እያየችኝ። እንዲህ ቁም ነገረኛ ልጅ መሆንሽን ባውቅ ኖሮ ውጤትሽን ማስተካከሉን እምቢ ብዬ እዛው ግቢ ውስጥ ለጥቂት ወራት አዘግይቼሽ በቅርበት አግኝሽ ነበርኩ። እናትሽ ደህና ናቸው? በዚህ መካከል አስተናጋጁ የታዘዘውን መጠጥ ይዞ መጥቶ በአክብሮት ከየፊታችን ሲያስቀምጥልን ደህና ናቸው። ማዘር ጣሊያን ነች ለረፍት እህቷ ጋር ሄዳ። ቺርስ አለች ብርጭቆዋን አንስታ አይኖቼን እያየች። ብርጭቆዬን አንስቼ ከብርጭቆዋ አይኖቼን ደግሞ ከአይኖቹ አጋጨው። ቤቲ ሙሉ በሙሉ ከምትስቅ ይልቅ በግማሽ ፈገግ ስትል የበለጠ ታምራለች። ደብዘዝ ያለ ፈገግቷ የሆነ ነገር የመሰጠረ ስለሚመስል ነው መሰለኝ ወድጄዋለሁ። ለነገሩ ስምሽ በደንብ አወቅኳት። ትኩስ የኮሌጅ ተመራቂ 20ዎቹ መጀመሪያ ያለች ወጣት ለመታወቅ ገና ነች። A woman between the age of 20 and 25 is like Africa, half wild, half discovered ያለው ማን ነበር? ሙሉ በሙሉ ባልተገጠመው የሆቴሉ መኝታ ክፍል የመስኮት መጋረጃ ክፍተት ውስጥ አይኖቼን ወርውሬ ወደ ውጭ ተመለከትኩ። ፀሐይን የናፈቀ ጨፍጋጋ ቀን ልክ እንደ ትናንቱ አሁንም አለ። ፊቴን መልሼ ከጎኔ በደረቷ ጧብ ላይ የተኛችው ቤቲን አየኋት። ያተኛኘቷ ድምጽ አልባነትን ሳስተውል ውብ ተደርጎ የተሳለ የጠይም ወጣት ሴት ምስል እንጂ የሚተነፍስ የሰው አካላት ምስልም ነበር። ጀርባዬም የአልጌውን ትራስጌ አስደግፌ ቁጭ ባልኩበት ሆኜ አጭር የማይባል የተፈጥሮ ጸጉሯን ዘለላዎች በከፊል ቆንጥሬ ጆሮ ውስጥ ከትቼ ቀስ እያልኩ አፍተለተልኳቸው። በከፊል ነቅታ ጆሮቿን እንዳበሰችና ፊቷን አዙራ ተመልሳ ተኛች። ረብሻዬን ትቼ የልጅነት ትዝታዬን ስለቀሰቀሰው ሁኔታ ማሰብ ጀመርኩ። ቤቲ እንዳጫወተችኝ አባቷ ወታደር ነው፣ ሙሉ ኮሎኔል። በሚገርም ሁኔታ የኔም አባት ኮሎኔል ነበር። አባቴ ባይነግረኝም በቤት ውስጥ ከአባቴ ጋር በመሆን ያሳደገችኝ የአባቴ ወገን የሆነች ሩቅ ዘመድ እንዳጫወተችኝ እናቴ የ3 ዓመት ልጅ ያለው ነበር ከሌላ ወንድ ጋር የኮበለለችው። አባቴ ግዳጅ ላይ በነበረበት ወቅት እናቴ ሌላ ሰው ወደደች ወይም ከሌላ ጋር ተዋደደች። በድብቅ የያዘችውን ፍቅር ያወቁባት ጥቂት ወዳጆቿ እቺን አሳዳጊን ጨምሮ ማለት ነው ግንኙነቷ እንድታቋርጥ ብዙ ቢመክሯትም ምክሩን ከመቀበል ይልቅ ጭራሽ ክሱን ካደች። ኋላ ግን ልትጋፋው ማችለው እውነት እየፈጠጠ መጣ። እናቴ ከወዳጇ አረገዘች። ይህም እየታወቀ መጣ። ታዲያ አንድ ቀን ከሰዓት በኋላ ላይ እኔ እንደተኛው ለዚህችው ለአባቴ ዘመድ መጣው ብላ እንደወጣች ሳትመለስ ቀረች። መኮብለሉ የታወቀው እኔን አስተኝታበት ከነበረው አልጋ ላይ ካለ ትራስ ስር በጻፈችው ማስታወሻ ወረቀት ነበር። የፈለጋትም የለም። እርሷም ተመልሳ ፈልጋን አታውቅም። ትንሽ ከፍ እያልኩ ስመጣ እናቴ ብዬ ምላት አሳዳጊ ወላጅ እናቴ እንዳልሆነች ደመነፍሴ እየነገረኝ መጣ። አንድ ቀን የጥምቀተ በዓል ዕለት የአባቴን እጅ ይዤ በዓል ለማክበር ወደ ጥምቀተ ባህሩ ስንሄድ ከእናቶቻቸው ጋር ያሉ ኩዮችን እያየው ድንገት አፌ ላይ የመጣልኝን ጥያቄ እስከዛሬ ለራሴ በሚገርመኝ ውስጣዊ ጫና ተገፍቼ አባቴን እንዲህ ስል ጠየቅኩት። አባቴ እናቴ ማን ነች? ቀጭን አጭር ቆፍጣናና ኮስታሮ አባቴ አይኖቼ ውስጥ እየተመለከተኝ ትንሽ ቆይቶ እጄን ይበልጥ ጠበቅ አርጎ እየያዘ ናውዲ እንዳይረጋግጡ ሲል ከግፊያው መካከል እየጎተተ ይዞኝ ወጣና የሰው ብዛት ቀለል ወዳለበት ስፍራ ሄድን። ቆምን።
አባቴ ለዚህ ጥያቄ መልስ የሰጠኝ ከጥቂት ወራት በኋላ በተከበረው የ7ኛ ዓመት የልደት በዓሌ ላይ ነበር። ትልቅ ድፎ ዳቦ በስጋ ቢላው ግቼ ያበቀልኳቸው ጥርሶቼ ሁሉ እስኪታዩ ድረስ ገልፍጬ ሰፈራችን ውስጥ እየተዘዋወረ ፎቶ በሚያነሳው ሰውዬ ካሜራማን ስር ተሰጥቼ ከቆየው በኋላ አባቴ አብሬን ቆሞ ፎቶ ተነስቶ ዳቦን ቆራረሰው። የሰፈሩ ማቲ ሁላ የተቀበለውን ዳቦ እየገመጠ ሲንጫጫ የለስላሳ መጠጥ ጠርሙሴ እንዲከፍትልኝ ከአባቴ ፊት ለፊት ሄጄ እንደቆምኩ የጎረሰውን ዳቦ እያላመጠ የከፈተውን የፋንታ መጠጥ ጠርሙስ እያስጨበጠኝ ጣቱን ቡና ወደምታፈለው አሳዳጊ እያመላከተ እንዲህ አለኝ። እናት እርሷ ናት፣ ሌላ እናት የለም። አይኖቹ ውስጥ የሚነድ የሚመስለውን የሆነ ነገር ፈራሁትና አይኖቼን ከአይኖቹ ላይ አንስቼ ጉሮሮ ላይ ተናነቀኝን መራር ስሜት በፋንታው ጣፋጭ ጣዕም ለማጥፋት ጠርሙሱን ወደ አፌ ለጉሜ ሩቡን ያህል ጠጣሁለት። አባቴ ቆፍጣና ወታደር ነበር። አጭር ቁመቱ፣ ሰልከክ ያለ አፍንጫው፣ ገባ ያለው ጸጉሩ፣ ትልልቅ አስፈሪ አይኖቹና እንከን አልባው ጽድት ጥንቅቅ ያለው አለባበሱ አሁንም ድረስ ልክ እንደ ትናንት ሁሉ ቀርቦ ነው ይታየኛል። አባቴ ማልዶ ይነሳል፣ በጊዜ ይተኛል። አመጋገቡ በልክ ነበር። ሸሚዞቹና ሱሪዎቹ ስትር ብለው የተተኮሱ፣ ጫማዎቹ አዲስ እንደሆኑ የሚያረጁ። ያሳደገችኝ ዘመዱ ሞታ ሐዘን ላይ ከነበረበት ወቅት በቀር የጎፈረ ጸጉሩ ፊቱ ላይ ታይቶ የማይታወቅበትና ንጹህና ጥንቁቅ ነበር። ይጉዳኝ ይጥቀመኝ በትክክል ባልረዳውም ለኔም ያወረሰኝ ይህንን ባህሪውን ነበር። ሁሉ ነገሬን ባሰመረልኝ ቀጭን መስመር ላይ እንዲሄድ ግድ የተባልኩ የሲቪል ወታደር ነበርኩ። የመመገቢያ፣ የጥናት፣ የመጫወቻና የመኝታ ጊዜን ሁሉ ፕሮግራም የወጣበትና የአባቴ ጥብቅ አስፈጻሚነት የታከለበት ነበር። ደጅ ከሰፈር ልጆች ጋር እንድጫወት ቢፈቀድልኝም የመንገድ መብራት ሲበራ የግድ ወደ ቤት መመለስ ነበረብኝ። መብራት ከሌለ ደግሞ ልክ ከምሽቱ 12 ሰዓት ሲሆን ቤት መግባት አለብኝ። አንድ ቀን ታዲያ ጨዋታ አታሉኝ አርፍጄ ከምሽቱ 1 ሰዓት ጥቂት ደቂቃዎች አሳልፌ ቤት ስገባ አባቴ እራቱን በልቶ ቴሌቪዥን እየተመለከተ ደረስኩ። ሽምቅቅ ብዬ ገብቼ እጄን ታጥቤ ጠረጴዛው ላይ ካለው ምግብ ለመብላት ወንበር ስቤ ስቀመጥ አንገቱና አመልካች ጣቱን እየነቀነቀ የእራት ሰዓት በማሳለፌ መብላት እንደማልችል በምልክት ግራ እጁ ላይ ያሰረውን ክብ ሰዓት በጣቱ እየነካ ነገረኝ። አማራጭ አልነበረኝ። ተነስቼ ወደ መኝታ ክፍሌ ገብቼ የሚጮህ ሆዴን ታቅፌ ካልጋዬ ላይ በደረቴ ተኛው። ምን ያህል እንደተኛው ባላውቅም ስነቃ በሳህን ውስጥ የተከደነ ምግብና የመጠጣው ውሃ ከማጠናበት ጠረጴዛ ላይ ተቀምጦልኝ ነበር። ከልጅነት ትዝታዬ ባንኜ ወደ አሁን ልመልሳችሁ። ነቃሽ አልኳት ቤቲን አይኖቿን እያሸች ሽቅብ ስትይኝ። ስንት ሰዓት ሆነ ስትል እየጠየቀችኝ ፎጣ ከደረቷ ላይ አገልድማ ወደ መታጠቢያ ቤት ስትሄድ የሰዓቱን ልኬት ብነግራትም የሰማችኝ አትመስልም ነበር። ተመልሳ አልጋው ላይ ወጣ ከናፍሯን ከንፈሬ ላይ ላፍታ ዘግይታ እንደ አዲስ ጉድ ሞርኒንግ አለችኝ። አልመለስኩላትም። ሰዓት ስንት ሆነ አልከኝ? 3 ሰዓት ሊሆን ነው። የምትሄጂበት አለሽ? ምሳ በልተን ሄዳለሁ። በፍጹም የማደር ሐሳብ አልነበረኝም ትናንት። ለወር ያህል ከሀገር ወጣለሁ ስላልከኝ ሳላገኝ እንዳትሄድ ብዬ ነበር። ማደርስ ቆጭሽ እንዴት አለ? እስኪ ወሬውን ተውና ከጀርባዬ ቀፈኝ። የሁለት ከተሞች ወግ እንደሚለው ዝነኛ መጽሐፍ ሁሉ የሁለት ኮሎኔል ልጆች አዳር የሚል መጽሐፍ ይጽፍልን ነበር በህይወት ቢኖር ኖሮ። ማን? አለችኝ እጄን ይዛ ወገቧ ላይ እየጠበጠመች። ቻርልስ ዲክንስ ነው የመጽሐፉ ደራሲ ስል መለስኩላት። ከጀርባዋ እንዳቀፍኳት ምንም አልመለሰችልኝም። እኔ ግን እንዲህ ስል ቀጠልኩ። የኔ አባትና ያንቺ አባት በወንድማማች ጦርነት ውስጥ በተለያየ ጎራ ውስጥ ሆነው ተዋክተዋል። እኔና አንቺ ደግሞ የዓላማ ልዩነት የነበራቸው እርስ በርስ ሊሰያየፉ በተቃርኖ ተሰልፈው የነበሩ ወታደሮች ልጆች ሆነን ነፍስ በሚጠፋበት የጦር ሜዳ ሳይሆን በአንሶላ ስር ባለ የፍቅር ሜዳ ተዋደቅን። ይህንንስ ግጥሚያ ማን ያሸነፈ? አልኳት ጠይም ክንዷን እየሳምኩ።
ተኝታ የነበረው ጀርባዋን ስታይ ነበርና ፊቷን አዙራ እንደ ግማሽ ጨረቃ ግማሽ ብርሃን ግማሽ ጨለማ የሆነውን ቅኔ ፈገግቷን ለጥቂት ሰኮንዶች አሳይታኝ አትኩራ ስተኝ ቆይታ ከንፈሯን አሞጥሙጣ አንተ ብላ ተመልሳ ፊቷን አዙራ ተኛች። ትንሽ ቆይቶ ድብን ያለ እንቅልፍ እንደወሰዳት ስረዳ አንገቴ ላይ ያጠለቀችልኝን የሀብል ማጫወቻ እየነካካው ስለ ትናንት ምሽታችን ማሰብ ጀመርኩ። እየራበኝ ነው። የዚህ ቤት ምግብ ዘግይቶ እንደሚመጣ ያወቅኩኝ ለምን ቀደም ብለን እንዳላዘዝን ገርሞኛል አለችኝ። ስናወራ ቆይተን መጸዳጃ ቤት ደርሳ ከተመለሰች በኋላ እንደዚህ አይነት ቅንጡ ሆቴሎች ውስጥ ስመጣና የሚዝናናውን ሰው ስመለከት የተማርኩት ትምህርት አፈርድሜ በልቶ በርግጥ የኢኮኖሚ ትንቢያ ቲዮሪ እዚች ሀገር ውስጥ ይሰራልን ስለ ራሴን ጠይቃለሁ። ለኛ ሀገር ሌላ ኢኮኖሚክስ ቲዮሪና ስሌት ሊፈለሰፍልን ሳይገባ አይቀርም ባክሽ። የዋጋና ፍላጎት ህግ ተሽሮ ሳይ አዋቂ ያስባሉኝ 2 ዲግሪዎቼ ባዶ ወረቀት መስሎ የሚታዩኝ ኑሯችንን ስታዘብ ነው። ይህን እያልኳት ምግባችን ቀረበ። ቤቲ ከተማረችው ትምህርት በተቃራኒ በማስታወቂያ ስራ ላይ ተሰማርታለች። በሙያ ብትሰራ ከምታገኘው ገቢ በላይ 4 እና 5 እጥፍ የሚከፍላትን ስራዋን ብትጠላውም የሚያስገኝላትን ጥቅም ግን ትወደዋለች። አይጋጭም ታዲያ? ምኑ? ስራውን ጠልቶ ጥቅሙን ብቻ መውደድ ይጋጫል። ግን ደግሞ እንዳንተ ሙያውንና ክብሩን ወደው ኪስ የማይሞላ ስራ ከመስራት አይሻል አለችኝ እንደመሳቅ እያለች። ቀጠል አርጋም እናቴ ክብር ያለ ጥቅም በጣት ላይ እንዳለ ቀለበት ነው ጌጥ ብቻ ትል ነበር። ካንተ ባላውቅም ህይወት አንዳንዴ ከምታፈቅረው ሰው ጋር በደህንነት በመኖርና ከማትወደው ሰው ጋር በምቾት በመኖር መካከል ያለ ምርጫ ይሆንብሃል። ምርጫው እንደየሰው ነው። አስከተለም አሁን እኮ ምን ያህል ታውቃለህ ሳይሆን ማንን ታውቃለህ ነው። በማወቅ ቢሆን አንተ መመሪያ ያለህ አይደል? በእምባሲ የለመነች ትኩስ ተመራቂ ሴት ግን በወራት ውስጥ ረብጣ ብሮችን ትዝቃለች። ግን ያስጠላል ብላ የቀረበላት ምግብ በቢላዋና በሹካ ትጠበብበት ገባች። ብዙ ከተጫወትን በኋላ መሄድ እንዳለባት ነግራኝ የተስተናገድንበትን ከፍላ ልንወጣ ስንዘጋጅ መብራቱ ድርግም ብሎ ጠፋ። የሆቴሉ ተጠባባቂ ኃይል ማመንጫ ስራ እስኪጀምር ጥቂት ደቂቃዎች ወስዶ ሰፊው የሆቴሉ ክፍል በብርሃን ሲሞላ ተያይዘን ከሆቴሉ ስንወጣ ድቅድቅ ጨለማ በዋጠው የአዲስ አበባ ሰማይ ስር ዶፍ ይዘንባል። ትንሽ እስኪያባራ ብለን ተመልሰን ወደ ሆቴሉ ውስጥ ገባን። ተመልሰን ግን አልወጣንም። ለአመን ያክል ያዘዝነው መጠጥ የቀማመስን ባንኮኒውን ተደግፈን ብዙ ስናወራ ቆይተን እያለን ድንገት ቦርሷን ከፍታ ትንሽዬ ስጦታ ጥቅል አውጥታ ላንተ የገዛሁት ማስታወሻ ነው ክፈተው አለችኝ። ከፈትኩት። የአንገት ሐብል ነበር። በመገረምም በመደሰትም ቀና ብዬ ያያዩት አይበዛብኝም አልኳት። ያን ቅን የሆነ ግማሽ ፈገግታዋን በደብዛዛው የመጠጥ ቤቱ መብራት ስር እያሳየችኝ ከበዛ ያያየን እንቀንሰዋለን ስትል እየቀለደች ሐብሉን ከእጄ ላይ ወስዳ አንገቴ ላይ እያጠለቀች ያለች ትንፋሿ እስኪሞቀኝ ድረስ ተሰማኝ። በምስጋና ጉንጯን ሳምኳት። አይኖቿን ከአይኖቼ ላይ እንደተከለች ከትናንት ጀምሮ አላጨስኩም ላንተ ስል ከንፈርሽ ለሲጋራ ይሆንም አላልከኝም አለች አይኖቿን ሳትነቀል። ድፍረት፣ ቅንነቷ፣ ቁም ነገረኝነቷ እየገረመኝ ብርጭቆዬን አንስቼ ቺርስ አልኳት። ብርጭቆን አንስታ ቺርስ አለችኝ። ትኩስ ደም ፊቷ ላይ እየተራወጠ ከንፈሯን በናፕኪን እያጸዳች ቺርስ ሲባል የመለኪያ መጋጨት ይመስለኝ ነበር እኮ። ይሄንን የመሰለ ትምህርት ስታስተምር የት ሄጄ ነው ያመለጠኝ? መች ተምረሽ ታውቂያለሽ? ክላስ እኮ ላይ እንደፎረፍሽ ነበር። ረሳሽው እንዴ? ቤቲ በጣም ላጭር ጊዜ ወደ ህይወቴ ገብታ ባፍታ ቆይታ ያወጣች ጠይም ቆንጆ ወጣት ነበረች። የኔ ጥንቁቅ ባህሪና የእርሷ ግዴለሽ ማንነት አብሮ የሚሄዱ አልሆነም ነበር።
ራት በልተን አብረን ካደርንበት ቀን አንስቶ ለቤቲ ቤቴ ቤቷ ሆነ። ኮሽታ የማይሰማበት ጸጥተኛና ንጹህ ቤቴ የቀድሞ መልኩን አጣ። የወተትና የጭማቂ ማቆያ የነበረው ማቀዝቀዣ በቢራ ጠርሙሶች ተጣበበ። የትኩስ ቡና እንፋሎት ያውዶ የነበረ ቤት በትንባሆ ጢስ ታጠነ። ቤቲ የማልገፋት የማልስባት የማልውጣት የማልተፋት አይነት ሆነችብኝ። ለቤቲ የቁጣ ንግግሬ የሚያስቀል ያክል ያዝናናታል። ምክሬ በጆሮቿ ውስጥ ዘልቀው ከመግባት ይልቅ በመታንጠለጥላቸው ትላልቅ ክብ የጆሮ ጌጦቿ መሃል እየሾለከ ከወለሉ ላይ ይፈርጣል። ቤቲ ቅያሜ አታውቅም። በመጠጥ ብዛት ሙክክ ብላ መታ በሩን ከፍታ ትገባና እንደ ቢሮ ከምትጠቀምበት የማንበቢያ ጠረጴዛዬ ጋር ከመጽሐፍ ላይ አቀርቅሬ ካለበት ስፍራ ትመጣና ከኋላ ያቅፋኝ እንደምን አመሹ ፕሮፌሰር ብላ የአልኮልና ትንባው ትንፋሿን ቅልቅል እያማገችኝ እጆቿን በደረቴ በኩል ሸሚዜ ውስጥ ቁልቁል ትከታለች። እጅሽ ይቀዘቅዛል ቤቲ እና ቻሏ እንዲሞቀኝ እኮ ነው። ቤቲ ፕሮፌሰር ስትለኝ ማላገጧ እንጂ በርግጥ ማረጉን ድርሽበት አልነበረም። ቤቲ ባክሽ ሂጂና ጥርስሽን ቦርሸሽ ነኝ እንዲሆንሽ አትሳሚ። ጭሳጭስ ምን ያክል እንደምጠላ ስንት ጊዜ ልንገርሽ። የመረም ብስጭት ብዬ ነበር ምነግራት። በግድ አንቃ ስማኝ የታባክ ትለምደዋለህ። ልጅን ሲወዱ ከነ ምናምኑ ሲባል አልሰማህም ትለኛለች። አልሰማውም። በሰማም ልጅ ነው የተባለው እንጂ አሮጊትን አይደለም። ማን ነው አሮጊት አንተ? I'm turning 23 እኮ ገና ትለኛለች። ውጥር አርጎ ያዛት ጂንስ ሱሪዋን ወደ ታች አንሸራታ አብልቃ ወለሉ ላይ እየረገጠች ተራምዳው ወደ ማቀዝቀዣው እየሄደች ከወገቧ በታች ተራቁታ ይዛ የመጣችውን ቢራ ትከፍትና ወንበር ስባ አጠገቤ ተቀምጣ ከደረት ሸሚዟ ኪሱ ሲጋራ አውጥታ ደግሞ ትለኩሳለች። አንድ ሁለት ጊዜ በረጅሙ ትምግና ቢሮዋን ተጎንጭታ ስማዩ ዛሬ ስንት እንደሸቀልኩ ልንገርህ። ውሎዋን ስትተረተር እንደ ልማዴ ተነስቼ የሳሎኑን መስኮት ከፍትና የሲኒማ ማስቀመጫ ላይ ውሃ አፍስሼ ለመተርኮሻነት ካጠገቧ አድርጌ ስንት ሸቀልሽ እላታለሁ። ወደ አቋረጠችኝ ንባብ ለመመለስ መጽሐፊን እየገለጥኩ መጽሐፉን ነጥቃኝ ታጥፍና አርቃኗን ጭኖቿ ላይ አድርጋ ቢሮዋን እየተጎነጨች ደጋግማ ካገሳች በኋላ ያንተን የወር ደሞዝ ብላኝ ጭሷን መጋ በትልቁ ቀለበት እየሰራች ወደ ላይ አንጋጣ ትቆይና ባይኗ ትጠቅሰኛለች። በደከመው ሰው ሁኔታ አየኋት። ጥሩ መቼ ነው ራት የምትጋብዥኝ ታዲያ እላታለሁ መጽሐፉን ከጭኗ ላይ ለማንሳት እጄን እየዘረጋው። እጄን ትመታና መጽሐፉን ትላልቅ ጭኖቿን ከፈት አርጋ እዛው ውስጥ ከታ ወሬዋን ትቀጥላለች። ታወራለች። መስማት ግዴታዬ ነው። አንገቴን ላፍታ ዞር ባደርግ አገጬን ይዛ ወደ እርሷ መልሳ ፊቴን አዙራ ለደቂቃዎች ያለማቋረጥ ታወራለች። ሲበቃት ደጋግማ ታፋሽክና ዮናንተኛ ደክሞኛል ብላ እጄን ይዛ ትጎትተኛለች። ቤቲ በእናትሽ ትንሽ ላንብብ ከነገ ወዲያ የምሰጠው ስልጣን ያለኝ አንቺ ተኚ እላታለሁ። አትሰማኝም። እጄን ጎትታ ከወንበሩ ላይ አፈናቅላኝ አውልቃ ወለሉ ላይ ተወቹ ሱሪዋን ከወለሉ ላይ እንዳለ ተራምዳው ይዛኝ ወደ መኝታ ቤት ትገባለች። ቤቲ አንድ ቀን ልብሶቿን አውላልቃ በስነ ስርዓት አጣጥፋ ስታስቀምጥ አይቻት አላውቅም። እንደዛው ሁሉ አንድ ቀንም እርሷም ሆነች ልብሶቿ ቆሽሸው አላጋጠሙኝም። ዮ ትለኛለች ለመኝታ አቅፌ ስር እየተመቻቸች። ምን ቀረሽ ተኝ ዝም ብለሽ ትወደኛለህ አይደል? በደብዛዛው የራስጌ ብርሃን ሽቅብ ጣራው ላይ እንዳፈጠጥኩ እንዲህ ስለመልስላታለሁ። ነው አልወድሽም። ውሸታም ዙርና ከጀርባዬ ቀፈኝ። አንድ ወር 30 ቀናት ሳይሆን 30 ደቂቃዎችን ያህል ያጠረ ሲፈተለክ እድሜን ያን ያክል ወደ ሞት ያቀረበብኝ እንደሆነ ልብ ያልኩት አልመስልም። ኑሮዬ ፊደል መመገብ፣ ፊደል ማማት፣ ቀለም መጠጣት፣ ቀለም መጥፋት ብቻ ነው። መጽሐፍት ውስጥ አመሻለሁ።
መጽሐፍት አልማለሁ። ከመጽሐፍት ጋር ውላለሁ። እናቱ ጡቷን ሳይጠግብ በተኛበት ጥላው ሄደችው ልጅ አባቱን በወራት አሊያም በአመት ክፍተት ውስጥ የሚያገኝ ነበረ። እንደኔ ያለ ታዳጊ ወጣት አጫዋቹና ጓደኛው መጽሐፍት ብቻ የነበሩ አሁንም ከወጣትነት በዘለለው የእድሜ ዘመኑ ሌላ የሚያስቀድመው ባልንጀራ ኬት ያምጣ? አባቴ ያረፈው ከ11ኛ ክፍል ወደ 12ኛ ክፍል ተዛወሬ ባለው የክረምት እረፍት ወቅት ነበር። ትዝ ይለኛል የአንድ ክፍል ተማሪዎች ከነበርነው የእድሜ ኩያዬና የልጅነት ፍቅረኛዬ ፌሩዝ ጋር አባቴ ከተኛበት የሆስፒታል ክፍል ውስጥ ካለ አልጋ ጋር ቆመን ነበር። ይሄ ሆነው ከማረፉ ጥቂት ቀናት ቀደም ብሎ ነበር። አባቴ ቀጭን አካሉና ጽድት ያለው ፊቱን ከንቁ አይኖቹ ጋር ለተመለከተው ለመሞት ጥቂት ቀናት የቀሩት አይመስልም ነበር። አባቴ ፌሩዝን ትኩር ብሎ እየተመለከታት ቆይቶ አይኖቹን ወደኔ መልሶ በሐዘን አየኝ። ያ የሐዘን አስተያየቱ መልእክት የገባኝ በማግስቱ ሌሊት አዳሪ ላስታመመው አጠገቡ ወንበር ላይ ቁጭ ብዬ ባደርኩበት ቀን ነበር። ድንገት ያቺ ልጅ ፍቅረኛ ነች አለኝ። የቱ አባ አልኩትና ወዲያው ሲገባኝ ትናንት ልጠይቅ መጣይ ነበረችው የክፍላችን ልጅ ነች አልኩት። ለጊዜው መልስ አልሰጠኝም። ትንሽ ዘግይቶ ግን ሐኪሙ እንዳስረዳኝ ከሆነ የሚሰራልኝ ቀዶ ጥገና ከባድ ነው። እኔ ለቁጥር ለሚያዳግት ጊዜ ሞትን ፊት ለፊት የተጋፈጥኩ ወታደር ነኝ። ሞትን አልፈራም። የሚያስፈራኝ እዚህ ውለታ ቢስ ክፉ ዓለም ውስጥ አንተን ያለ ወገን ያለ ጥሪት ወደ ኋላ ጥዬ መሄድ ብቻ ነው። የመጨረሻ ምክር ልምከር። መዳፍ የማይተኩስ ነፍጥ የማያነግብ የከተማ ውስጥ ወታደሩ ይሄ ዓለም ለሰነፍና ለተሸናፊ ስፍራ የለውም። ወይ ጀግና ሁን ወይ ጀግና ምሰል። በዚህ በሁለቱ መሃል ያለው ልዩነት ሰዎች ብዙም አያስተውሉትም። ሌላው ተረዳኝም አትረዳኝም ሴቶች ሁሉ አንድ አይነት ናቸው። ልብህን ጠብቅ። አባቴ ሴቶቹን ሁሉ ጨፍልቆ ከቆንጆ ሚስቱ የክደት ሰንዱቅ ውስጥ ቆልፎባቸው በአንድነት ፈርጆ በአንድ አይነት እንደሚያያቸው የገባኝ ያኔ ነበር። ሌላማ ወላጅ እናቴን አስቦ ካልሆነ በምን ምክንያት ይህን ምክር ሊመክረኝ ፈለገ? በእርግጥም ልቤን መስጠት አምኖ መውደድ ስህተት ሆኖ የአባቴ ምክር ትክክል ነው ብዬ እንዳስብ ያደረገኝ የፌሩዝ ሌላ ባል ማግባት ነበር። ዩኒቨርሲቲ ሁለተኛ ዓመት እያለሁ ነበር ከሰፈራቸው ሄጄ ዘውትር ከምንገናኝበት ካፍቴሪያ ውስጥ ሆነን ስንጫወት ድንገት ጆሲ አንድ ነገር ልነግርህ ነው አለች። የቀረበላትን ጭማቂ አንዲትም ሳትቀምስለት ከፊቷ መልኩን አሳምሮ ቁጭ እንዳለ አይኖቿ ውስጥ የሚንቀለቀለውን የተረገዘ እንባሳይ የምትነግረኝ የምስራች እንዳልሆነ የገባኝ ወዲያው ነበር። ግማሽ ድረስ ከጠጣሁለት ጭማቂ ላይ የቀረው ቁራጭ ሎሚ በጣቶቼ መሃል ተጭኜ እየጨመቅኩ አባቴ ወታደሩን ያለኝ ምክር ትዝ እያለኝ ሐሞቴን አኮሳተሬ ምንድነው የምትነግረኝ ፌሩ? መቼም አረገዝኩላት ትኝም አልኳት። ፊቴን እየሞቀኝ ስሜቴን ልቆጣጠር እየሞከርኩ ከወገብ በታች ወርዶ የማያውቀውን ፍቅረኝነታችንን ስለምናውቀው ንግግሬ ፈገግ ሲያደርጋት አይኖቿ ውስጥ የተረገዙ መንታ ባዘለሎች ከብስል ቀይ ጉንጮቿ ላይ ተወለዱ። ትንሽ ዘግይታ ስሜቷን ከተቆጣጠረች በኋላ ባል መጥቶልኛል አለችኝ። ከሚያስፈራ ረጅም የዝምታ ቆይታ በኋላ ሳፍተለትል የቆየሁትም የሎሚ ቁራጭ ከጠረጴዛው ላይ ቀስ ብዬ እያስቀመጥኩ ባጭሩ ልትለይኝ ነው ነበር ያልኳት። ጥያቄ አልነበረም። በርግጥ ተረቀኛለህ አለችኝ ከነብደሟን በቀይ ክብ ፊቷ ዙሪያ እያስተካከለች። ጥያቄ ነው ከሆነ ምን ማለትሽ እንደሆነ ስላልገባኝ መልስ የለኝም አልኳት። በቤተሰብ የመጣ ባል ነው። የኛም ባል ታውቀዋለህ ደግሞ ከውጭ ሀገር ነው የመጣው። ተመልሶ ይሄዳል። እኔን እስኪወስደኝ ድረስ ግን እዚሁ ነው መቆየው። ካራከኝ ልንገናኝ እንችላለን። አንድ ነገር ልጠይቅሽ እስኪ። እምቢ ማለትሽ ነበር አይደል? እምቢ ብል አንተ ታገባኝ ነበር? ሃይማኖታችንስ? አለችኝ ብስል ቀይ ከናፍሯን
ወደ አንድ ጎን በጥያቄ መልስ አንሻፋ። Religion is a self-inflicted mental illness and disorder ያለው ፈላስፋን ላፍታ እያሰብኩ የኔ ሃይማኖት አንቺ ነበርሽ፣ ፈላስፋው እንዳለው ሃይማኖት በርግጥም የአእምሮ ህመም ነው ብያት ለመሄድ ተነሳሁ። ሳልሰናበታት እየተራመድኩ በሩ ላይ ስደርስ ሂሳብ አለመክፈል ትዝ ብሎኝ ኪሴን እየዳበስኩ ስመለስ ግራ ጉንጯን በግራ እጇ ደግፋ ቁልቁል ያልቀመሰችው ጭማቂ ላይ አይኖቿን አንቀርዝዛ ፈዛ ቁጭ ብላለች። ጥቂት የብር ኖቶችን ከጠረጴዛው ላይ አስቀምጬ ወደ በሩ ስራመድ ካለችበት ነቅነቅ ወይም ካቀረቀረችበት ቀና አላለችም ነበር። በሐሳብ ነጉጄ ስለነበር የተሳፈርኩት ታክሲ ከምን እንደደረሰ ሳይገባኝ ረዳቱ እንዲህ ሲል ሰማሁት። 4 ኪሎ ጫፍ ወራጅ አለ? ደገመው። ሄይ 4 ኪሎ ጫፍ ወራጅ አለ? ተሳፋሪ አውርዶ ሌላ ሊጭንበት የቋመጠው የታክሲ ረዳት ቢለፈልፍም 4 ኪሎ ላይ ብዙ ተሳፋሪ እንጂ ማንም ወራጅ አልነበረም። ግንኙነታችሁ እንዲህ ባጭሩ ይቀጫል ብዬ አስቤ አላውቅም ነበር። በአንድ ወቅት እዛ ሬስቶራንት ውስጥ ተቀምጣችሁ አይኖቿን እያየ የምታወራበት መንገድ ፍቅር እንዳለበት የሚያሳብቅ ነበር። ምን አገኛችሁ አለችኝ። ትዝታ እንደወትሮ ልማዷ የሳይት ክብ መነጽሯን ወደ ላይ ከፍ አድርጋ ሐምራዊ ቀለም የጠገበ ወፍራም ከናፍሯን ሞጥሞጥ አድርጋ። ትዝታ ሁለተኛ ዲግሪን ስሰራ መምህሬና አማካሪ ነበረች። በኋላም እቺ ጠባብ ዓለም በሌላ ህይወት መንገድ ላይ አገናኝታን አንድ በጎ አድራጎት ድርጅት በሚያሰራው ጥናት ላይ ሁለታችንም ተቀጥረን በድጋሚ አለቀም የጥናቱን አማካሪ ቢሆንች ሙሉ ሴት ነች። ይህን እያወራን ያለነው ለኮንፈረንስ ተሰብስበን በአንድ ሆቴል ውስጥ አብረን ከከረምንባቸው ጥቂት ቀናት መካከል በአንዱ አመሻሽ ላይ ነው። ትዝታን ከቤቲ እንዲሁም ከብዙ ሰዎች እኔን ጨምሮ በፍጹም ተቃራኒ በሆነ ሁኔታ የምትገርም አድማጭ ነች። ስታዳምጥ አይኗን ከተናጋሪው አይኖች ላይ አትነቅልም። ፊቷ ላይ ምንም አይነት የስሜት መለወጥ አይነበብም። ስለሚያስቅም ይሁን ስለሚያስለቅስ ጉዳይ ለሚያወራት ሰው ወሬው ምክሯን ፈልጎ የሚወራ ከሆነ ስሜቷን ዋጥ አድርጋ አንዴም ሳታቋርጥ የማዳመጥ ትልቅ ችሎታ የታደለች ነች። የተጋጨንበትና ሊያስማማን ያልቻለውን ነገር ነገርኳት። በእርግጥ በመጨረሻው ቀን ከቤቲ ጋር ስንጋጭ በንግግሬ የቤቲ ምላሽ ምን እንደነበር አላወራዋትም። ወይዘሪት ትዝታ ስታደምጠኝ ቆይታ በረጅሙ ተነፈሰችና መነጽሯን ወደ ላይ ከፍ አድርጋ ቤቲኮ ጥላ የሄደችውን እናትህን አይደለችም የምለው ይገባሃል? እናትህ በአንድ ወቅት የነበረች የእርሷ ጅልነትም ይሁን ያስኮብላዩ መሰሪነት አስቷት ለስተት የተዳረገች ምስኪን ሴት ነች። ለምንድን ነው በዚች በምስኪን እናት የተነሳ ሴትን ሁሉ ከሃዲና ኮብላይ አድርገ ስለ በፍርሃት ነፍስን የምታስጨነቃት? እንደነገርከኝ ከሆነ ያሳደገች መልካም ሴት ያባተ የሩቅ ዘመድ ነች። ሴትን ስታስብ ለምን እርሷንስ አላሰብክም? የወለደች ጥላ ስትሄድ ያልወለደች እንደናት አሳደገች። መማር ፊደል መቁጠር እኮ ለማገናዘብና ዞር አድርጎ አይቶ ነገን ከትናንት በተሻለ መልኩ እንድንኖር እንዲረዳን ነው። ዕውቀት ነፃ ያወጣል እንለለ እንዴ አለችኝ። አስተናጋጁ አቅርቦላት ሄዶን መልኩም ያምር ቀይ ሻይ የያዘውን ትልቅ ብርጭቆ በሁለት እጆቿ መሃል ይዛ አይኖችን እያየች ዕውቀት ይሁን እውነት ነፃ የሚያወጣው ለጊዜው እርግጠኛ ባልሆንም ማወቅ ካለማወቅ ይሻላል በሚለው ሐሳብ ግን በግርድፉ ስማማለሁ። ምክንያቱም ማወቅ መስሎኝን ጦሮጦስ ያወረደን። ሻይ የያዘውን ትልቅ ሰፊ ብርጭቆ አንስታ በተደጋጋሚ ፉት ካለችለት በኋላ ከጠረጴዛው ላይ ብርጭቆን አስቀምጣ ቀልቤን ሳይሆን አይኖቼን ወርውሬበት ከነበረው ሰፊ ቴሌቪዥን ላይ እይታዬን እንዲህ ስትል በጥያቄ መለሰችው። ስንት ጊዜ ሆናችሁ ከተለያያችሁ? 4-5 ወር አካባቢ አልኳት። ቅዝቃዜ እየተሰማኝ ስለመጣ ጃኬቴን በሸሚዜ ላይ እየደረብኩ። ምን ተሰማ ስትረቃት? አለችና የቀረውን ሻይ ጨለጣ ጠጥታ ሐምራዊ የከንፈር ቀለሟን በናፕኪን ከብርጭቆ አፍ ላይ በጥንቃቄ እያጸዳች
ሰላም አልኳት አይኖቿ ውስጥ ያያያት። እንግዲህ የቤቲ ነገር ከዚህ በኋላ እየባሰበት ነው። እየጨመረች መጣች። ክብደት አይደለም አመል እንጂ። ሰክራ ሊነጋጋ ሲል ትመጣለች፣ አርፍዳ ትተኛለች። ለቤቲ ንዴትና ቁጣ እንደ ሙዚቃ ነው። ጭቅጭቃችን ብዙ ጊዜ ማለዳ ላይ ነበር። የመጨረሻ ቀናችን ላይ ትዝ ይለኛል መቼና በምን ሰዓት እንደገባች እንኳን ሳላውቅ ጧት ተነስቼ ወደ መታጠቢያ ቤት ልገባ ስል ከሶፋው ላይ ላመል ያክል ፎጣ ላይዋ ላይ ጣል አርጋ ተኝታለች። ያወለቀችው ጂንስ ሱሪዋ በአንድ ጎን ወርቋል። ሰፋፊ የጆሮ ተንጠልጣይ ጌጦቿ ብቻ ከጠረጴዛ ላይ በስርዓት ሲቀመጡ፣ የመጠጥ ጭላጭ የያዘ ብርጭቆ ደግሞ ከራስጌዋ በኩል መሬት ላይ አለ። ቲቪው ድምፁ ጠፍቶ እንደተከፈተ ነው። ሳሎኑ በትንባሆ ጢስ ሽታ ተበክሏል። ላፍታ ያህል ፎጣ እንዳሸረጥኩ ከቆምኩበት ሆኜ የወገቤን ይዤ በቁጣ ከተኛችበት ሆና ሳያት ቆይቼ ወደ መታጠቢያ ቤት ገባው። ቀዝቃዛው ውሃ ከላይ ቢወርድም ንዴቴን ግን አላበረድልኝም ነበር። የዛሬው የበለጠ ያናደደኝ ዳግም እንዲህ ላታደርግ ከጠጣች ወደ ቤቴ መታ እንደማታደር ተነጋግረን ተማምነን ተስፋ ያረኩት ሁሉ በመምከኑ ነበር። ሞርኒንግ ዮ አለችኝ ከተኛችበት ሶፋ ላይ ሆና የግልብጦሽ ወደ ላይ ያየችኝ። አልመለስኩላት። ወደ መኝታ ቤት ገብቼ ሱሬን ካጠለቅኩ በኋላ በቤቲ ንዴት ውስጥ ሆኜ ጥርሴን አለማጽዳቴ ትዝ ሲለኝ ተመልሼ ወደ መታጠቢያ ቤት ልሄድ ስወጣ እሷም ወደ መታጠቢያ ቤት ለመሄድ እያለች ተገናኘን። በርቃን ጠይም ገሏ ላይ ቁልቁል የለቀቀችው ሌሊት የምትለብሰው ነጭ ረጅም ሸሚዝ መሳይ ነገር ከመቀመጫዋ ላይ ተንጠልጥሎ እንደቀረ ሆና ነጫጭ ጥርሶቿን እንደ ልማዷ በከፊል ገለጥ አርጋቸው እንዳለች ከፊት ለፊት የቆመች። ቤቲ ደክመሽኛል፣ ፕሊስ አሳልፊኝ፣ አስቸኳይ ስራ አለኝ፣ ቶሎ መውጣት አለብኝ አልኳት። እጆቿን ካንገቴ ላይ አጣምራ ትላልቅ ንጹህ አይኖቿን አይኖቼ ላይ እንዳፈሰሰቻቸው እርዳታ አነሻለሁ አለችኝ። የማርግልሽ እርዳታ የለም ቤቲ፣ ትግስቴ ሁሉ ተሟጧል። የምፈልገው ሁለተኛ አጠገቢ እንዳትደርሺ ነው። ትወደኛለህ እኮ ቁጣ ውስጥ ራሱ የሚሞቅ ፍቅር ይሰማኛል አለችኝ። የመጠጥና ትንባው ቅይት ትንፋሿ እያጠነኝ። እወድሻለሁ ቤቲ፣ ግን ካንቺ ጋር ዘለቄታ ያለው ህይወት አይታየኝም። ልለይ አትፈልገኝም? እቺን የሴትነት ብልጣብልጥነትሽን ሌላ ቦታ አድርጊያት። አብረሽኝ መኖር ብትፈልጊ ኖሮ ልማድሽን ትተሽ ባርሽን ታስተካኪ ነበር። አውልቀቂ። ወንድ እኮ ነህ፣ አግዘኝ፣ ታገሰኝ። ችግር ውስጥ ነኝ፣ አቅቶኝ ነው ዮ ወድጄ አይደለም ብላኝ አንድ እጄን አንስታ በከፊል በተከፈተው ሸሚዟ ውስጥ ከተተችውና እስኪ አዳምጠው ልቤ እንዴት እንደሚደልቅ። ምን ይነግርሃል? ምንም አይነግረኝም። ፍቅሬንና ፍርሃቴን አይነግርህም? ካይኖቼ በተሻለ የልቤ የምትከነገረ ብዬ ነበር። ይወርዳኝ ሃርድ ላይ ነኝ። በቡቀትና ንዝረት ውስጥ የዶለችውን እጅን ከደረቷ ሸለቆ ውስጥ መዝዤ ያወጣው። እኔ ስነ ልቦና ባለሙያ አይደለሁ፣ የእምነት አባትም አይደለሁ። እርዳታውን ከነሱ ዘንድ ፈልጊ። ለፍላጎትሽ ባርነት ወደሽ የተገዛሽ እንጂ ማንም ያስገድድሽ አይደለሽም። ደግሞ ምርጫሽ እንደ ወይን ከማርጀት ይልቅ በምሽት ክለብ ዝብርቅርቅ መብራቶች ስር እንደ ወተት መበስበስ ሆኗል። ያ ደግሞ ምርጫሽ ነው ብያት ከጆቿ ተላቅቄ ወደ መታጠቢያ ቤት ገባው። ጨርሼ ከመታጠቢያ ቤት ስወጣ ጂንሷን አጥልቃ ጫማዋን ተጫምታ አንጎቨር የከበደው ጠይም ፊቷን በቅሬታ ይብሳ ደብዝዛ ወንበር ስባ ቁጭ ብላለች። ስታይኝ እርግጠኛ ነህ አለችኝ። ያነቀችውን የቀዝቃዛ ቢራ ጠርሙዝ አንስታ አንድ ቅልቃ ጠጥታለት ሲጋራ እየለኮሰች ከወገቤ በላይ እርቃኔን ሆኜ ይዣቸው የሞጣውን ወረቀትና መጽሐፍት እያገላበጥኩ ዳግም ወደ እኔ ላለመመለስ መሄድሽ ከሆነ ቢዮንድ ኤ ሻዶው ኦፍ ኤ ዳውት ነው የሚሉን ነጮቹ። ልክ እንደዛ አልኳት። በግራ እጇ የቢራውን ጠርሙዝ አንቃ ይዛ በቀኝ እጇ ጠያይም ጣቶቿ መካከል ትኩስ የተለኮሰ ትንባው እንደያዘች ከፊት ለፊቴ መታ ቆመች። ሁለት እጆችን ወገቤ ላይ አድርጌ በጉሌ የተጻፈ ፊደል
ቀን መስዬ ዝም ብዬ አየኋት። አንድ ሰሞን እንደ ሃይማኖቴ ቤት ውስጥ ያገኘሁትን የእምነት መጽሐፍ ማንበብ ጀምሬ ነበር። አሁን መጽሐፍትን ስታገላብጥ ለምን ትዝ እንዳለኝ አላውቅም። ምን ይላል መሰለ? ህይወት መጽሐፍት ውስጥ ያለ ስለሚመስላችሁ እነሱን ትመረምራላችሁ፣ ወደ እኔ ልትመጡ ግን አትፈልጉም ይላል። ቃል በቃል ባይሆንም እንደዚህ ነው የሚለው። ትንባው ያዘው እጇን ወደ ተደረደሩት የመጽሐፍ ክምር እየጠቆመች ቀጠለች። እነዚህ መጽሐፍት ውስጥ ዕውቀት እንጂ ህይወት የለም ፕሮፌሰር። እንዳጫወትከኝ ከሆነ እናትህ በጨቅላነት ትታ ስትሄድ ተኝተ ነበር። እኔን ግን ገፍተ ከህይወት ስታስወጣኝና ላልመለስ ትቼ ሲሄድ ሳትተኛ ነቅተህ እያለ ሁለት አይኖች እንደተከፈቱ ነው። እውነት ለመናገር ይሄ አሁን የምናገረው ነገር እንዴት እንደመጣልኝና እንዴት እንደተናገርኩት እንዳለ ለኔም እንግዳ ሆኖብኛል አለችና ትኩር ብላ አይታኝ ከአንገቴ ላይ ተንጠልጥሎ እርቃን ደረቴ ላይ ወደቀውን የሰጠችኝ ሀብል ማጫወቻ ላይ አመልካሽ ጣቷን አሳርፋ በጣም ተጫነችውና ሊሞት ትንሽ የቀረው ሲጋራ በጣም ወደ ውስጡ አስባ ፊቴ ላይ ስትጠፋው እሷን ማየት እስኪያቀተኝ ድረስ ተከለልኩ። የከበበኝን የትንባሆ ደመና በእጅ እያራገብኩ በጥቂቱ አስወግጄ ባያት ጀርባዋን ሰታኝ ወደ በሩ ተራምዳ ስትወጣና በሩ በላይ ላይ በጣም ጮህ ሲዘጋ አየሁት። በርካታ ወራት በፊቴ ከዓመት የዘለለ ጊዜ ተራምዶ አለፉ። ሌሎች ተጨማሪ ወራትም ነጎዱ። በእርግጥ ሰፊ ብቸኝነት፣ የነጻነት ጊዜና የምፈልገውን ሰላም አግኝቼ ቀለም በልቼ ቀለም እያገሳው ዶክተር ተባልኩ። ረብጣ ብሮች፣ ትልቅ ስም፣ የከበሬታ ወንበር ቢኖረኝም ደስታ ግን አልነበረኝም። አጋር ፈለኩ። እንስቶችን ቀረብኩ። ጥንቅቅ ያሉ ንጹህ ከናልባ የሚባሉ ቆነጃጅትን አማረጥኩ። ነገር ግን ልክ እንደ ህይወት አልባ አርቲፊሻል አበባ ሆኑብኝ። ከውድ ሽቷቸው ይልቅ የቤቲ ትንባሆ ቅልቅል ጠረን ናፈቀኝ። ከጥንቃቄ መር እንከን አልባ የኑሮ መራቸው በላይ የቤቲ ግዴለሽነት ራበኝ። ቤቲ ግን የለችም። ስርዓትና ህግ መር ኑሯቸው አደከመኝ። ከውድና ቅንጡ ልብሶቻቸው ይልቅ የቤቲ ትልትል ጂንሶች ናፈቁኝ። ከዘመናዊ ተሽከርካሪያቸው በልጦ የቤቲ እግረኝነት ራበኝ። ከተቋቋለ ፊታቸው ፈንታ በውሃ ብቻ የታጠበ የቤቲ ጠይም ፊቷን አፍቆት መምጠናብኝ። ቤቲ ግን የለችም። ፈለኩ፣ አስፈለኩ፣ ባከንኩ፣ ናፈኩ። ቤቲ ግን የለችም። ለብቻዬ ስሟን እየጠራው ነይ ቤትዬ፣ ነይ ቤትዬ፣ አቆሽሽው፣ ነይ አዝረክርኪው፣ ነይ ናፍቀሽኛል፣ ነይ ቤቲ ከነስካርሽ ከነትንባሆሽ ነይ ስል ለብቻዬ ብጮህም ቤቲ ግን የለችም። በወቅቱ የገነነው የታዋቂው ድምጻዊ ዜማ ለኔ ተዘመስኪ መስለኝ ድረስ ስበላ ስጠጣ ስሰራም ውስጤ ያዜመው ነበር። መቀየም የማታውቀው ቤቲ ላትመለስ ሄዳለች። ወታደር ሆኜ ኖሬ የሰላሙን ጦርነት በድል ተወጥቼ ድህነትን ደፍቄ ከተራነት ተርታ አልፌ ከረጃጅሞቹ በላይ ረዝሜ ብታይም ቤቲ ግን የለችም። ሁሉን ከፍዬ ቤቲን መልሼ ማግኘት ብችል ብመኝም ጠይማ የዋሃና ቅኗ ቤቲ ግን የለችም። ውድ ቤተሰቦች የደራሲ መንግስቱ መራጽዮን ቤቲ ግን እንግዲህ እንደ ታደማችሁት ሆኖ ቋሽተናል ማለት ነው። ጥሩ ጊዜ እንደሰጣችሁ ባለሙሉ ተስፋ ነኝ። የማይዘነጋው ነገር ደግሞ ከመውጣታችሁ በፊት እዚህ ድረስ እንግዲህ መታችሁ ከታደማችሁ ወዳችሁታል ብለን ተስፋ እናደርጋለን። ላይክ አረጋችሁ መውጣት እንዳዘነጉ። መልካም ጊዜ ውድ ቤተሰቦች።